ሰላም ሰላም ይህ አርጅና ስፖርት ቤተሰቦች እንደምን አላችሁ? እንደምንስ ቆያችሁ? እንደምንስ ከረማችሁ? በያላችሁበት እንግዲህ የወትሮ ሰላማችሁ ብዝት ይበል ማለት እቅዳችን ፕላናችንም ነው። በዛሬው እስኪ ፕሮግራሞቻችን የምንወያይበትን አንድን ርዕስ ልናንሳላችሁ። እንደምታውቁት ጊዜው የተለያየ ዝውውሮችን የምንሰማበት እንዲሁም ደግሞ ክለቦች በቀጣይ ሲዝን ለሚኖራቸው ውድድሮች በእያንዳንዳቸው ድክመትና እንዲሁም ደግሞ ደካማ ስፍራና ቦታዎች ላይ ተጫዋቾችን የሚያዘዋውሩበትና ያስፈልገኛል የሚሉትን ተጫዋቾች ወደ ክለባቸው የሚያመጡት እንዲሁም ደግሞ የማይፈልጉትን ወይም ደግሞ ውላቸው የተጠናቀቀ ተጫዋቾችና እንዲሁም በተለያየ ክለቦች ውስጥ ፈላጊ የሚበዛላቸውን ክለብ ተጫዋቾችን የሚሸኙበት የሚለያዩበት እንዲሁም ትናንሽ ክለብ ደግሞ በሲዝኑ በአመቱ ጥሩ ግልጋሎትን ሲሰጡ የነበሩ በትናንሽ ከወገብ በታች ባሉ ክለቦች ውስጥ የሚገኙ ተጫዋቾች ወደ ታላላቅ ክለቦች የሚዘዋወሩበት እንዲሁም ደግሞ ሃይ ኳሊቲ ላይ የደረሱ ፕሌየሮች ከአንድ ትልቅ ክለብ ወደ አንድ ትልቅ ክለብ የሚዘዋወሩበት እንደሆነ ይታወቃል። እንደሚታወቀው 99% በማለት ይቻላል በአውሮፓ መድረክ ላይ የሚከናወኑ ስፖርታዊ ውድድሮች ተጠናቀዋል። ከፊት ለፊታችን ከ4 ቀን ከ5 ቀን በኋላ የሚጀምረው የፊፋ ወርልድ ክለቦች ሻምፒዮና ከሱ በስተቀር ብዙ ውድድሮች ተጠናቀዋል። ክለቦች በዝውውሮች ላይ ተጠምዷል። እስኪ ዛሬ ስለ ፋይናንሻል ፌር ፕሌይ እናውራ። በእግር ኳስ ህይወት ውስጥ እግር ኳስን በዮፋ አስተዳዳሪ ኮሚቴ ላይ የተዋቀረ ይህ ፋይናንሻል ፌር ፕሌይ ምንድን ነው? የፋይናንሻል ፌር ፕሌይስ ምንድን ነው? እስከ ዛሬ በፋይናንሻል ፌር ፕሌይ ፍትሃዊ ጨዋታ ምን ያህል ክለቦች ተከሰዋል? ለምንድን ነው ክለቦች እንዲሁም ደፍረው ተጫዋቾችን በዚህ ሲዝን ላይ የማይገዙት? ህጎችስ ምንስ ይመስላል? ለምሳሌ በባለፈው እንደነ ኤቨርተን ተደጋጋሚ በፋይናንሻል ፌር ፕሌይ ሲከሰስ ተመልክተናል። ማንቸስተር ሲቲ ያንን የሚያክል ተጫዋቾች እያዘዋወረ ያንን የሚያክል ገንዘብ ለተጫዋቾች እያወጣ ሳይከሰስ ተመልክተናል። ክሶች አሉት። ነገር ግን ፋይናንሻል ፌር ፕሌይ ምንድን ነው? መችስ ነው የተዋወቀው? መችስ ተጀመረ የሚለውን እስኪ ከእኔ ጋር እንከታተል። ቻናሉን ሰብስክራይብ ማድረግና እንዲሁም ትኩስ ፈጣን ስፖርታዊ መረጃዎችን ከኛ ጋር እንድታዳምጠው ከወዲሁ ግብዣችን ነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የዕለቱን ፕሮግራም የማቀርብላችሁ እኔው ተመስገን አስናቅ ነኝ። ሀሳብ አስተያየት ካላችሁ በኮሜንት ሴክሽናችሁ ኮሜንት እንድታደርጉ እንዲሁም በቀጣይ ልናቀርብላችሁ የምንፈልገውን በእግር ኳስ ነክ ነገር ላይ ያለውን ማንኛቸውንም ጥያቄ እንድታቀርቡልን ከወዲሁ እየጋበዝኳችሁ ወደ ዕለቱ ወደ ፋይናንሻል ፌር ፕሌይ ምን ይመስላል የሚለውን እንመልከት። ፋይናንሻል ፌር ፕሌይ ማለት በአውሮፓ እግር ኳስ ማህበር የተቋቋመ የእግር ኳስ ክለቦች ከሚያገኙት በላይ ወጪ አለማድረጋቸውን ለማረጋገጥ ይህንን ሲያደርጉ የረዥም ጊዜ ህልውናቸው አደጋ ላይ በሚጥል የገንዘብ ችግር ውስጥም እንዳይገቡ ለመከላከል ነው። ይህም በአውሮፓ እግር ኳስ አጠቃላይ የፋይናንስ ህግጋትን ያሻሸለበት ሂደቶችም ነበሩት። ስለዚህ ፋይናንሻል ፌር ፕሌይ ሲባል ፋይናንሻል ፌር ፕሌይ ማለት እንደሚታወቀው በ3 ዓመታት ውስጥ ወይም ደግሞ በ3 ዓመት ውስጥ አንድ ክለብ በ3 ዓመታት ውስጥ ጊዜ ውስጥ ከሚያገኙት ገቢ በላይ እንዳያወጡ ለማድረግ የተነደፈ ደንቦች የፋይናንሻል ዘላቂነት ያለው ነው። ይሄ እንደ አውሮፓ እግር ኳስ ባሉ አካላት ለአውሮፓ ውድድሮችና ለፕሪሚየር ሊግ ለእንግሊዝ ፕሪሚየር ሊግ እንዲሁም ለስፔን ላሊጋ እንዲሁም ለተለያዩ ሊጎች ላይ ተፈጻሚ የሚሆን በዮፋ የተቋቋመ የእግር ኳስ ክለቦች ከሚያገኙት በላይ ወጪ እንዳያወጡ የሚያደርግ ህግጋት ነው ፋይናንሻል ፌር ፕሌይ የሚባለው። ይሄ ፋይናንሻል ፌር ፕሌይ የምንለው ህግጋቶችን ስንመለከት አብዛኛውን ጊዜ ፋይናንሻል ፌር ፕሌይ በ3 ዓመታት ውስጥ የሚደረግ እንዲሁም ደግሞ አንድ ክለብ ከአቅም በላይ ወጪዎች እንዳይኖር ተደርጎ የሚደረግ ነው። ይሄ በፕሪሚየር ሊግ ራሱን የቻለ ደንቦችም አሉት። ያ በፕሪሚየር ሊግ ራሱን የቻለው ደንቦች ፒሲአር ይባላል። አጫጭር ለትርፍና ዘላቂነት ህጎች ይላል። ይህ በምህጻረ ቃል ያወጣነው ነው። እነዚህ በስፖርት ውስጥ በጣም ተጽዕኖ ያላቸውና ሊታወቁ የሚችሉ ደንቦች ብዙ ሊጎችን እንደ መውረድ እንደ አስከፊ መዘዞች ስላለባቸው ፋይናንሻል ፌር ፕሌይ
በአውሮፓ እግር ኳስ ማህበር ላይ ነው የተቋቁመው እንዲሁም ደግሞ ኦፊሻሊም የተደረገው። ከዚህም አኳያ ክለቦች በተቀመጠው የበጀት ማዕቀፍ ውስጥ የተለያየ እውቀቶች ወይም ከአቅም በላይ ወጪ እንዳያወጡ ለመከላከል ፋይናንሻል ፌር ፕሌይ ደንቦች ተዘጋጅቷል። እንደሚታወቀው በፋይናንሻል ፌር ፕሌይ ምንን ያነሳል ብለን ብናነሳ ለምሳሌ በ3 ዓመት ውስጥ የስቴዲየም ገቢ፣ የተጫዋቾች ዝውውር፣ የተጫዋቾች ደሞዝ እያንዳንዳቸው ለደሞዝ ለሰራተኛ የሚከፈለው ክፍያ አመታዊ ገቢያቸውና አመታዊ ትርፋቸው፣ አመታዊ ኪሳራቸውን የሚያነጻጽርና ከታቀደው እቅድና ከታቀደው በላይ ኪሳራዎች እንዳያጋጥሙት የሚደረግ ነው። ይሄ ፋይናንሻል ፌር ፕሌይ ለትናንሽ ክለብ ከወገብ በታች ለሚገኙ ክለቦች የውድድሩ ቶርናመንት ደብዛዥነት እንዳያመጣ ወይም ደግሞ በባለሀብት የተያዘን ክለቦች ከአቅም በላይ ዝውውሮችን እንዳያደርጉ የሚከላከል፣ የሚይዝ፣ የሚቆጣጠር ህግጋት ነው። ይህም በእግር ኳስ ዓለም ፉክክርነቱ እንዳይጠፋ እንዲሁም ደግሞ ተወዳጅነቱና አዝናኝነቱ እንዳይጠፋ። እንደሚታወቀው እግር ኳስ ትናንሽ ክለቦች አንዳንድ ትላልቅ ክለቦችን ሲያሸንፉት እንመለከታል። ፋይናንሻል ፌር ፕሌይ ጣልቃ ባይገባና ፋይናንሻል ፌር ፕሌይ በዚህ ህግጋቶችስ ባይመሰረት ኖሮ ትላልቅ ክለቦች እያንዳንዳቸው ተጫዋቾችን ስመጥርና ሃይ ኳሊቲ የደረሱ ተጫዋቾችን ከበረኛ እስከ ስትራይከር ድረስ ያለው ምዕራፎችን ከትላልቅ ገንዘቦች ወጪ በማድረግ ወደ ክለባቸው ይመጣል። ተፎካካሪ አልበኝነት ወይም ደግሞ ይሄ የማይፎካከር ክለብን መገንባት ይችላሉ። ይሄም ከአላቸው አቅም ጋር በተነሳ ክለቦች በተቀመጠ ፋይናንሻል ፌር ፕሌይ ክለቦች በተቀመጠው የበጀት ማዕቀፍ ውስጥ በተለያዩ ወቅቶች ከአቅም በላይ ወጪ እንዳያወጣ ለመከላከል ፋይናንሻል ፌር ፕሌይ ደንቦች ተዘጋጅቷል። የፋይናንሻል ፌር ፕሌይ ደንቦች ተግባራዊ የተካሄደው በተግባራት ወይም ደግሞ ተግባራዊ የሆነውም የተካሄደው በ2011-12 የውድድር ዘመን መጀመሪያ ላይ ሲሆን ህጎች ግን በሴፕተምበር 2019 ነበር ዩኤፋ ፋይናንሻልን ፌር ፕሌይ በአውሮፓ እግር ኳስ ማህበር ውስጥ ለሚገኙ አካላቶች ይህንን ፋይናንሻል ፌር ፕሌይ ያስተዋቀው። በዚህም ጊዜ የቀድሞ የአውሮፓ እግር ኳስ ማህበር ፕሬዝዳንት ሚሼል ፕላቲኒ አዲሱን ህጉን ሲያስተዋውቅ አንድም ነገር ተናግሮ ነበር። ይህም የተናገረው ምንድን ነው? 50% ክለቦች ገንዘባቸውን እያወጡ ወይም እያጡ ነው። ይህም እየጨመረ እየመጣ አዝማሚያ እንደመሆኑ አኳያ ይህንን የቁልቁለት ጉዞ ማቆም ነበረብን ይላል። ከዚህም ቀደም ካገኙት ገንዘብ በላይ አውጥቶ እና እዳቸውን አልከፈሉም። ክለቦች እንዲጎዱም አንፈልግም። በተቃራኒ በገበያ ውስጥም ደግሞ በተለያየ መንገድ ልንረዳቸውም አንፈልግም ይላል። እንደ አውሮፓውያን አቆጣጠር በ2009 ላይ በአውሮፓ እግር ኳስ ማህበር ውስጥ ከሚወዳደሩ ክለቦች 665 የአውሮፓ ክለቦች ከግማሽ በላይ የሚሆኑት የገንዘብ ኪሳራ እንዳጋጠማቸው የሚያሳይ መረጃዎችም ወጥቶ ነበር። ምንም እንኳን ጥቂት ቁጥር ያላቸው ባለቤቶች ሀብቱ ከደረሰባቸው ከባድ ኪሳራ መትረፍ ቢችሉ ነገር ግን ከተተነተኑት ክለቦች ቢያንስ 20% የፋይናንሻል ፌር ፕሌይ አደጋ ውስጥ መውደቃቸው እንዲሁም የፋይናንስ አደጋ ውስጥ መውደቃቸው ይታወቃል። ይሄ አደጋ ውስጥ መውደቅ ማለት ክለቦች ኪሳራ መድረሰባቸው ወይም ደግሞ ክለቦች የደረሰባቸውን ኪሳራ ለማንሳት የሚደረግ ወይም የተደረገ ነው። እንግዲህ እንደሚታወቁት እንደ አውሮፓውያን አቆጣጠር በ2009 ላይ በአውሮፓ ከሚገኙት እያንዳንዱ ክለቦች ውስጥ ወደ 665 የሚሆኑ ክለቦች በፋይናንሻል ፌር ፕሌይ ወድቀዋል። ማለት ምንድነው? ያንን የገዛ ክለብ ለተጫዋቾች ወርሃዊ ደሞዝ፣ ሳምንታዊ ደሞዝ፣ እያንዳንዳቸው እንቅስቃሴ፣ እያንዳንዳቸው ተግባራቶች ጋር ተንተርሶ የሚያቀርባቸው እንዲሁም ደግሞ ከክለቡ አመታዊ ገቢ ምን ይመስላል የሚለው የሚመለከትም ብዙ ጊዜ ተመልክታቸዋል። ክለቦች በዕዳ ውስጥ ሲሆኑ ወይም ደግሞ በዕዳ አኳያዎች ውስጥ ሲሆን ስመጥር ተጫዋቾችን የመሸጥ ህልውናዎች ውስጥ ይሆናሉ። እንደሚታወቁ ዛሬም ድረስ ባርሴሎና ከዚህ ዕዳ ውስጥ አልወጣም። ማንቸስተር ዩናይትድ ዕዳ ውስጥ ይገኛል። እንዲህ ትላልቅ ክለቦች ዕዳ ውስጥ ይገኛል። ከዚህም አኳያ ትላልቅ ክለቦች እንዲሁም ደግሞ ትናንሽ ክለቦች የፋይናንሻል ፌር ፕሌይ ህግጋት፣ ደንቦች ውስጥ እንደዚህ አይነት ሂደቶች ውስጥ ይወርቃሉ። ከዚህም አኳያ ፋይናንሻል ፌር ፕሌይ እንዲቋቋም የመጣው በጊዜ እየጨመረ በሚመጣ የዝውውር ክፍያ እንደሚታወቀው ዛሬ ላይ የሚደረገው ዝውውሮች በጣም
በጣም ከፍተኛ። ስለ ዝውውር በቀጣይ ፕሮግራሞቻችን ማቀርብላችሁ ነው። በነገራችን ላይ ዝውውሮች በሚደረግባቸው ጊዜያቶች በዝውውር ጊዜ ላይ የሚቀርቡት የዝውውር ሂደቶች እንዲሁም ደግሞ አንድ ክለብ ከፋይናንሻል ፌር ፕሌይ ግጋቶች በኋላ ዛሬ ላይ የሚወጡ ስምምነቶች አሉ። ለምሳሌ አንድን ክለብ አንድን ተጫዋች በሚገዛበት ጊዜ ክፍያው በዛው ክፍያው አይደረግም ወይም ደግሞ ሙሉ በሙሉ የክፍያ የመክፈል ሲስተሞችን አይከናወንም። ተጫዋቹ 5 ዓመት የሚፈርም ከሆነ በ5 ዓመት ቆይታዎች ውስጥ እየተሸነሸነ የሚከፈል ፋይናንሻል ፌር ፕሌይ ክለቡ ላይ ተጽዕኖ እንዳያደርስ ተደርጎ የሚደረግ ነው። ከዚህም አኳያ ነው ለምሳሌ እያንዳንዳቸው ተጫዋቾች ዛሬ ላይ ተጫዋቾችን በርካሽ ዋጋ ማግኘት በጣም ከባድ ነው። እያንዳንዳቸው ተጫዋቾች በሚሊዮን የሚቆጠሩ ዝውውሮችን እየተመለከትን የምንቀር ነው። ከዚህም አኳያ እየጨመረ በሚመጣው የዝውውር ክፍያ ደሞዛቸውን ተጫዋቾች እንዲሁም ክለቦች የዩኤፋ ግል በማክበር ደንብን መጣስ ለማቆየት መቸገሩን አምኖበታል። ከዚህም አኳያ ፋይናንሻል ፌር ፕሌይ በአውሮፓ እግር ኳስ ማህበር ላይ ተከናውኗል። ለምንድን ነው ቼልሲ ብዙ ዝውውሮችን ተጫዋቾችን እያወጣ ገንዘቦችን እየገዛ ፋይናንሻል ፌር ፕሌይ የማይጠይቀው? እስኪ ይህንን ተመራመሩበት። እኔም ከአፍታ በኋላ እመልስላቸዋል። የፋይናንሻል ፌር ፕሌይ ፍትሐዊ የጨዋታ ይሄ ፋይናንሻል ፌር ፕሌይ ማለት በእኛ ቋንቋ የፋይናንሻል ፍትሐዊ ጨዋታ ነው። ፋይናንሻል ፌር ፕሌይ ትርጉምን ቀጥታ ቃል በቃል ስንወስደው ህጎች ምንድን ናቸው? እስኪ ለምሳሌ ፋይናንሻል ፌር ፕሌይ ህጎች አንድ ክለብ ሊቀጣ የሚችለው ህጎች ውስጥ ምንድን ነው? ምንስ ከምንድን ነው የሚለውን እስኪ እንመልከት። የፋይናንሻል ፌር ፕሌይ የዩኤፋ ደንቦች ዋና ነገር ክለቦች በሚያመነጩት ገቢ በላይ እንዳያወጡ የሚታዘዙበትና በ3 ዓመታት ውስጥ ማመጣጠን አለባቸው የሚል መስፈርት አላቸው። ይህንም ስንመለከት ከገቢ አንጻር የአንድ ክለብ ወጪ ዝውውር፣ የሰራተኛ ጥቅማ ጥቅሞች፣ ደሞዝ፣ የፋይናንስ ወጪዎች እና የትርፍ ክፍፍል ብቻ በጨዋታ ቀን ሽያጭ፣ በቲቪ የቴሌቪዥን ስርጭት ገቢ፣ ማስታወቂያ እንዲሁም በፋይናንስ እንዲሁም ተጫዋቾች ሽያጭና በሽልማት ገንዘብ ላይ ግምት ውስጥ ያስገባል። ይህም በፋይናንሻል ፌር ፕሌይ አንድ ክለብ የሰራተኛ ጥቅማ ጥቅሞች ደሞዝን ጨምሮ የፋይናንሳል ወጪዎች እንዲሁም የትርፍ ክፍፍል ብቻ በጨዋታ ቀን ሽያጭ፣ በቲቪ ገቢ፣ በማስታወቂያ፣ በፋይናንስ ተጫዋቾች ሽያጭና በሽልማት ገንዘብ ክለቡ የሚያስገኘውን ፋይናንሻል ፌር ፕሌይ እንመልከት። አንድ ክለብ ለምሳሌ እንግሊዝ ተሳታፊ ክለብ በአውሮፓ መድረክ ላይ የአውሮፓ ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ በሚያገኝበት ጊዜ የፋይናንሻል ፌር ፕሌይ ዕዳ ውስጥ እንዳይወርቅ ትልቅ ተግዳሮቶችን ይልካል። ይህም በቀላል ቋንቋ ስናነሳ በሁለት ነገሮች እናነሳ። የመጀመሪያው የስቴዲየም ገቢ፣ ሁለተኛው የቴሌቪዥን ስርጭት። ለምሳሌ አንድ እንግሊዝ ቀጣይ 2025/26 እንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ እንደሚታወቀው በአውሮፓ መድረክ ላይ ምንም አይነት የተሳትፎ ቦታ የለውም። ይህም አንደኛ ፋይናንሻል ፌር ፕሌይ ጥቅማቸውን ወይም ደግሞ እንዲከላከል አያደርጉትም። ለምንድን ነው? ለምሳሌ በአውሮፓ መድረክ ላይ ሲኖር በሳምንት 2 ጨዋታዎች ይኖሩታል። በእንግሊዝ ፕሪሚየር ሊግ አንዳለው እንዲሁም በአውሮፓ ቻምፒየንስ ሊግ ወይም በዩሮፓ ሊግ ወይም በኮንፈረንስ ሊግ ረቡዕን ወይም ሐሙስን ማክሰኞን ጠብቆ የሚከናወን አንድ ስፖርት ጨዋታ አንድ ውድድር ይኖራል። ከዚህም አኳያ የስቴዲየም ገቢ ይጨምርለታል፣ ስፖንሰሮች ይጨምሩለታል፣ እንዲሁም የቴሌቪዥን ስርጭት ከአውሮፓ መድረክ ያገኛል። እንዲሁም በውድድሮች ላይ ትርፍ ክፍፍሎች ያገኛል። በተጓዘው ልክ ሩብ ፍጻሜ፣ ግማሽ ፍጻሜ በተጓዘው ልክ የሚያገኘው ገቢ ማለት እንደሚታወቀው በዚህ ዓመት በአውሮፓ መድረክ ፒኤስጂ ከፍተኛ ገቢ አስገኝቷል። ኢንተር ሚላን ከፍተኛ ገቢ አስገኝቷል። እንዲሁም አርሰናል ከፍተኛ ገቢ አስገኝቷል። እስኪ የአውሮፓ ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ አሸናፊ ክለቦች በሚያሸንፉበት ጊዜ ምን ያህል ገንዘብ ይከፈላቸዋል፣ ምን ያህልስ ገቢ ይኖራቸዋል የሚለውን በሌላ ፕሮግራም የምናቀርብላችሁ መሆኑን ከወዲሁ እነግራችኋለሁ። እንዲሁም ሌላኛው ፋይናንሻል ፌር ፕሌይ የማያካተታቸው አለ። ለምሳሌ አንድ ክለብ እንደ አርሰናል ያለ ክለብ መሰረተ ልማት ላይ እንደ ትምህርት ቤት፣ እንደ ክሊኒክ እንዲሁም ሶሻብል የሆኑ ተግዳራቶች የሚያቋቁም ከሆነ እንዲሁም ለስልጠና ተቋማት መለማመጃ ስፍራ ወይም ደግሞ ትሬኒንግ ኤሪያ የምንላቸው ወይም ደግሞ ለወጣቶች ስልጠና የሚወጣ ገንዘብ በፋይናንሻል ፌር ፕሌይ አይካተትም። ፋይናንሻል ፌር ፕሌይ የሚጠቅመውን ደግሞ ስንመለከት ለምሳሌ አንድ ክለብ ከአካዳሚ ያወጣውን ተጫዋች በሚሸጥበት ጊዜ እንደ ፋይናንሻል ፌር ፕሌይ
ህግጋቶች ውስጥ ከሚጠቅም አንደኛው የታዳጊ ተጫዋቾች ክለቦችን ወይም የታዳጊ ተጫዋችን ከስራ አሳድጎ መሸጥ። ለምሳሌ በተለያዩ ክለቦች ውስጥ እንመልከት። አርናልዶ ጋርናቾ በማንቸስተር የአካዳሚ ተጫዋች ነው። ቡካዮ ሳካ የአርሰናል ታዳጊ ተጫዋች ነው። ኤሚል ስሚዝ ሮው የአካዳሚ ተጫዋች ነው። እንዲሁም ኤድን ኒኪታ የአካዳሚ ተጫዋች ነው። በማንቸስተር ሲቲ ቤት እንደ ኮል ፓልመር የአካዳሚ ተጫዋች ነው። በቼልሲም እንደዚህ የአካዳሚ ተጫዋቾች አሉ። እነዚህ የአካዳሚ ተጫዋቾች በሚሸጡበት ጊዜ የሚያስገቡት ገቢ ቀጥተኛ ከወጪ ቀሪ የሚመነዘር ሳይሆን ቀጥተኛ እንደ ትርፍ የሚቆጠርበት የፋይናንሻል ፌር ፕሌይ ነው። በፋይናንሻል ፌር ፕሌይ የሚሰራው ወንድ ክለቦች ላይ ብቻ ነው። በሴት ክለቦች ላይ አይሰራም። ወጣቶች ክለቦች ላይም አይሰራም። ፋይናንሻል ፌር ፕሌይ የሚታየው በወንዶች ክለብ እና በከፍተኛ ውድድር በአውሮፓ ከተመዘገቡ ክለቦች ውስጥ የሚወዳደሩ ክለቦች ብቻ የሚደረግ የፋይናንሻል ፌር ፕሌይ ነው። አሁን ያለው የፋይናንሻል ፌር ፕሌይ ህጎች ከክለቦች ደንቦች በመጣስ ምን ለምሳሌ ፋይናንሻል ፌር ፕሌይ አንድ ክለብ ሲቀጣ ወይም በፋይናንሻል ፌር ፕሌይ ጥሶ ሲገኝ ምን ሊደረግ ይችላል? ምንስ ሊከናወን ይችላል? ደግሞ ህጎችስ ደንቦችስ ምን ሊወሰን ይችላል የሚለውን እስኪ እንመልከት። አሁን ባለው የፋይናንሻል ፌር ፕሌይ ህጎች ክለቦች ላይ ደንቦች በመጣስ 8 የተለያዩ ቅጣቶች ይቀጣሉ። እንደ ክብደታቸውም ቅድመ ተከተል ተቀምጧል። የመጀመሪያው ተግሳጽ ነው። በፋይናንሻል ፌር ፕሌይ ጥሰት የተገኘ ክለብ የመጀመሪያው ከሆነ የሚደረገው ተግሳጽ ወይም ማስጠንቀቂያ ነው። ሁለተኛ የተለያዩ ቅጣቶች ይተላለፉባቸዋል። ሶስተኛ ነጥብ ቅነሳ ነው። እንደምንመለከተው ኤቨርተንን ተመልክተናል። ኖቲንጋም ፎረስትን ተመልክተናል። በፋይናንሻል ፌር ፕሌይ ውጤት ነጥብ የተቀነሰባቸውን ኤቨርተን በ23 24 25 ኦር 23 25 በዛ ጊዜያቶች ውስጥ ነጥብ ቅነሳ ሲደረግ ተደርጓል። አራተኛው በአውሮፓ እግር ኳስ ማህበር ውድድርን ገቢን ለምሳሌ እንደ አውሮፓ ቻምፒየንስ ሊግ፣ ኮንፈረንስ ሊግ፣ ዩሮፓ ሊግ መሰል ላይ እንዳይሳተፍ ይከለከላል። አምስተኛ በአውሮፓ እግር ኳስ ውድድር አዳዲስ ተጫዋቾችን ማስመዝገብ ይከለከላል። ተመልክተናል እኮ በፋይናንሻል ፌር ፕሌይ እና በተለያዩ ምክንያቶች እንደነ አትሌቲኮ ማድሪድ እንደነ ቼልሲ አይነት እንደዚህ ህጎች ደንብ ተከሰው ምንም አይነት ተጫዋቾች በአመቱ ሳያዘዋውሩ በራሳቸው በነበረ ስኳድ ሙሉ ሲዝንን የጨረሰበት አለ። ስድስተኛውን ስንመለከት አንድ ክለብ በአውሮፓ ውድድር ምን ያህል ተጫዋቾችን መመዝገብ እንደሚችል ላይ ገደብ ይሰጠዋል። ይሄም በ3 ዓመት ውስጥ እንደዚህ ገደብ በላይ ብቻ ሂደቶችን እንድታስመዘግብ ሊደረግ ይችላል። ሰባተኛ በሂደት ላይ ካለ ውድድሩ ይባረራል ወይም ደግሞ ከውድድሩ ይቀንሳል። ወይም በአውሮፓ ቻምፒየንስ ሊግ የሚወዳደር ከሆነ ፋይናንሻል ፌር ፕሌይ ከተገኘበት ከውድድሩ እንዲሰናበት ይደረጋል። ስምንተኛ ከወደፊት ውድድሮች መገለል ከወደፊት ከሚያጋጥሟቸው እያንዳንዳቸው ውድድሮች ላይ መገለልን ያጋጥማል። ስለዚህ ፋይናንሻል ፌር ፕሌይን ከትልቅ አስተዋጽኦ ገድልም እና ከትልቅም በላይ ጠቀሜታ የሚኖረውም ከዚህም አኳያ ነው። ፋይናንሻል ፌር ፕሌይን የምናነሳው ከጠቀሜታዎችም አኳያ ከዚህም አኳያ ነው። ከዚህም አኳያ ነው አንዳንድ ፋይናንሻል ፌር ፕሌዮች ላይ ህግጋቶች አጠንክረው ወደ ደንቦችና ክንውኖች ላይ የሚዘዋውረው። ፋይናንሻል ፌር ፕሌይም ከዚህም አኳያ ብዙ ጠቀሜታዎችን ለተለያዩ ክለቦች ውስጥ እንደ መስጠት ትልቅ ተግዳራቶች አሉት። ለዛም ነው አብዛኛ ክለቦች በዝውውር ላይ የሰፋ ተሳትፎን ከማድረግ ይልቅ አሁን እኮ እያንዳንዱ ክለቦች እኮ ፋይናንሻል ፌር ፕሌይን ከስጋት አኳያ ዝውውር የሚያደርጉት እንደኛ ቋንቋ ዱቤ ወይም ደግሞ በመከፋፈል የሚከፍሉት ክፍያ ነው። ዝውውር አብዛኛው ስምምነቶችን እያንዳንዱ ክለቦችን የምንመለከታቸው ለምሳሌ በፋይናንሻል ፌር ፕሌይ አሰራር ብዙ ጥያቄ የሚያስነሱና ፍትሃዊ ነው ወይም የሚያስውል ህግም ነው። ግን ልብ ማለት ያለብን በፋይናንሻል ፌር ፕሌይ የሚቀጡ ክለቦች ዝውውር ስላወጡ ብቻ ሳይሆን ክለቡ በአመት ስላገኘው ገቢ ጭምርም ነው። ከታላላቅ 3 ክለቦችን እንውሰድ እስኪ። ከታላላቅ ቼልሲ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድን በአመት ገቢያቸው እንመልከት። በስፖንሰርሺፕ ባህላቸው የደጋፊ ብዛት በስቴዲየም አቴንዳንስ ወይም ደግሞ በስቴዲየም ስቴዲየም አቴንዳንስ በስቴዲየም ተመልካች እንዲሁ ጥቅማ ጥቅሞች በተጫዋች ሽያጭ እንመልከት። እንደ ኤቨርተንና እንደ ቪላ ያሉ ክለቦች ወይም እንደ አስቶን ቪላ እንደ ኖቲንጋም ፎረስት ያሉ ክለቦች ደግሞ የሚያገኙት ገቢ የሚያንስ ስለሆነ ዝውውሮች ላይ በትልቅ መሳተፍ በጣም ከባድ ነው የሚሆንባቸው። የፋይናንሻል ፌር ፕሌይ ህግ ብዙ ካስገባህ ብዙ ታወጣለህ፣
ብዙ ገቢ ካደረግክ ብዙ ማውጣት ትችላለህ። ለምን ታላላቆች እንደሚያወጡት ልክ ትናንሽ ክለቦች አያወጡም። እስኪ ያን እንመልከት። በፋይናንሻል ህግ ላይ በ3 ዓመት ውስጥ አንድ ክለብ ከ105 ሚሊዮን ፓውንድ በላይ የሚከስር ከሆነ አንዳንድ ነገሮች ላይ ገደብ ይደረግበታል። ለምሳሌ ቼልሲ፣ ሲቲ እና ዩናይትድ እንዲህ አይነት ኪሳራ አላስተናግዱም። ኤቨርተን በ2019/22 በአጠቃላይ 30 ሚሊዮን ፓውንድ ኪሳራ አስተናግዷል። ቪላ ተመሳሳይ ዕጣ እንዳይደርሰው በጁን 30 በፊት ተጫዋቾችን መሸጥ ይሸጣል ተብሎ ይጠበቃል። ከዚህም አኳያ እንደ ግብ ጠባቂያቸው ማርቲኔዝን ተሰናብተው እንደሚሰናበቱትና እንደሚሸጡት ይሄም ከፋይናንሻል ፌር ፕሌይ ስጋት አኳያ እንጂ ምንም አለ ትናንሽ ክለቦች ወሳኝ ተጫዋቾቻቸውን ሲሸጡ ነው ያለ። አሁንም አስቶን ቪላ ከጁን 30 በፊት ተጫዋቾችን ይሸጣል ተብሎ ይጠበቃል። ኤቨርተን በ2019 ከ19 እስከ 22 በ3 ዓመት ማለት ነው 300 ሚሊዮን ፓውንድ ኪሳራ አስተናግዷል። እስኪ ዓመታዊ ገቢ እንመልከት። ማንቸስተር ዩናይትድ 650 ገቢ፣ ያ ማለት 74% ደሞዝ ላይ የሚውል 74% ከገቢው ደሞዝ ላይ የሚውል ቼልሲ 510 ዓመታዊ ገቢ 79 ደሞዝ ፐርሰንት ላይ የሚውል አስቶን ቪላ 250 ገቢ 96% ደሞዝ ላይ የሚውል ኤቨርተን 210 ገቢ 39% ደሞዝ ላይ የሚውል። እስኪ እዚህ ጋር እንመልከት፣ ግራ እንዳትጋቡ። ታላላቅ ክለቦች ማንቸስተር ዩናይትድ እና ቼልሲ ከፍተኛ የደሞዝ ክፍያ ቢኖርባቸውም ባላቸው ከፍተኛ ገቢ በአውሮፓ የተቀመጠው የደሞዝ ሬሾ ከ80% በላይ አለማለፋቸው የፋይናንሻል ፌር ፕሌይ ደንቦችን እንዲያከብሩ ያደርጋቸዋል፣ ወይም ደግሞ በፋይናንሻል ፌር ፕሌይ ውስጥ እሰት ውስጥ እንዳይገቡ ያደርጋቸዋል። ሌላኛው አስቶን ቪላ የክለቡ ገቢ ወጪ 96% ሲሆን በአውሮፓ እግር ኳስ ማህበር ከሚመከረው የ80% ገደብ በእጅጉ ስለበለጠ ያ ማለት በ16% የፋይናንሻል ፌር ፕሌይን ስለበለጠ ይህም ከጁን 30 በፊት ተጫዋቾችን የመሸጥና የፋይናንሻል ፌር ፕሌይ ገደብን የመቀበል ትልቅ እድል አላቸው። ስለዚህ ይሄ ነገር እንዳይመጣ ፋይናንሻል ፌር ፕሌይ በመሸጥ ክለቦች ትርፋቸውን ማቋቋም ይጠበቅባቸዋል። ሌላኛው ኤቨርተንን እንመልከት። ኤቨርተን የገቢ ወጪ ሬሾን ስንመለከት ወደ 39% አካባቢ ነው። ስለዚህ በፋይናንሻል ፌር ፕሌይ በሚመክረው የፋይናንስ ምቹዎች ሁኔታ ላይም ይገኛል። ስለዚህ ትናንሽ ክለቦች ገቢያቸውን ለመጨመር የተጫዋች ሽያጭ እንደ አማራጭ ይጠቀሙበታል። ለዛም ነው ከፍተኛ የዝውውር ወጪዎችን የሚከላከለው። ከዚህ ማኮያ እንደምንመለከተው በፕሪሚየር ሊግ የፋይናንሻል ፌር ፕሌዮችን ተመልክተናል፣ ቅጣቶችንም ተመልክተናል። እንዲሁም የክለቦች ባለቤትነት የፋይናንሻል ፌር ፕሌዮችን ህጎችን ለመጠበቅ የራሳቸው ገንዘብ እንዲያቀርብ ተፈቅዶላቸዋል። የራሳቸውን ለምሳሌ ጥቂት የሚባሉ የአውሮፓ ክለቦች ከሀብታሞች ጋር በተያያዘ ከሚያገኙት ገንዘብ በላይ እንዳያወጡ የሚፈቀድላቸው ክለብን በራሳቸው የፋይናንሻል ዕዳ በመክፈል የገንዘብ ፍሰት በማሳወቅና ተጨማሪ ገንዘብ ድጋፍ በማድረግ ይገኛል። ይህ እንደሚታወቀው አመቱ ሲጠናቀቅ እያንዳንዱ ክለብ ወጪና ገቢውን ለአውሮፓ እግር ኳስ ማህበርና ለሚያስተዳድረውን ለምሳሌ እንግሊዝ ፕሪሚየር ሊግ ከሆነ ለእንግሊዝ እግር ኳስ ማህበር፣ ለስፔን ከሆነ ለስፔን እግር ኳስ ማህበር ገቢያቸውን ማሳወቅ አለበት። እነዚህ እያንዳንዳቸው እንትኖች ለፋይናንሻል ለአውሮፓ እግር ኳስ ማህበር ደግሞ በእነሱ አማካኝነት ማቅረብ ይቻላል። የሀብታም ባለቤቶች ክለቦች ውስጥ መኖር ለምሳሌ እንደነ ፒኤስጂ ያሉ በባለ ሀብት የተያዙ ክለቦች አሉ። እንደነ ማንቸስተር ሲቲ አሁን አዳዲስ እግር ኳስ ትልቅ የቢዝነስ ካምፓኒ ኢንዱስትሪ እንደመሆኑ አኳያ አብዛኛው ባለሀብት አሁን ነዋለ ፍሰታቸውን የሚያደርጉት እግር ኳስ ላይ ነው። ምክንያቱም ከሚያገኙት አኳያ እስኪ እዚህ ጋር እንመልከት። በከተማዎች የተያዙ ለምሳሌ ክለቦች ከነማ እንደሚባሉት በአውሮፓ ላይ የሚገኙ በጥቂት ወይም ደግሞ በዝቅት ይሄ ከፍተኛ ባለሀብት የማይባሉ የተያዙ ክለቦች በዝውውር ላይ አመርቂን ተሳትፎ እንዳያደርጉና የበታች ወይም ደግሞ የትልቅ ክለቦች ዶሚኔት ሆነው እንዲጨርሱ የሚያደርግበት ህግጋቶችም አለ። ስለዚህም የሀብታም ክለብ ባለቤቶች መኖራቸው በእግር ኳስ ላይ ገበያ ላይ ከፍተኛ የሆነ የደሞዝ ግሽበትን መፍጠርና የዋጋ ግሽበት አሉታዊ ተጽዕኖ ያሳደረ ሲሆን ሌሎችም ፍላጎት ላይ ለማሟላትና እንደ ተፎካካሪ ክለብ ስማቸውን ለማስጠበቅ ብዙ ወጪ እንዲያወጡ ያደርጋቸዋል። እንደ
የዩኤፋ ዘገባ ከሆነ ወይም እንደ የአውሮፓ እግር ኳስ ማህበር ዘገባ ከሆነ አንድ የክለብ ባለቤት ከሚዛመደው ኩባንያ ጋር በስፖንሰርሺፕ ውል ገንዘብ ወደ ክለቡ ካስገባ በአውሮፓ እግር ኳስ ማህበር ምርመራ ይደረጋል እና ሁኔታውንም ከተፈቀደ ውጤት ስሌት ለገቢ ደረጃ ፍትሐዊ እሴት ወይም ፋይናንሻል ፌር ፕሌይ ላይ የገበያ ዋጋን ጠብቆ እንዲያስተካክል ያደርገዋል። በተሻሻለው ደንብ መሰረት ማንኛውም አካል ለብቻው ወይም በድምሩ በአንድ ባለቤት ወይም መንግስት ጋር የተገናኘ ሌሎች አካላት 30% በላይ የሚሆኑ የክለብ ገቢ የመወከል አካል ወይም ወዲያውኑ እንደ ተዛማጅ አካል መቁጠር ይቻላል። በፋይናንሻል ፌር ፕሌይ የተቀጡ ክለቦች የትኞች ናቸው? እስኪ እንመልከት። እንደ አውሮፓውያን አቆጣጠር ኤፕሪል 2014 ላይ ከ20 ያላነሱ ክለቦች የፋይናንሻል ፌር ፕሌይ ደንቦችን ተላልፎ ተብሎ ተላልፏል። ማንቸስተር ሲቲ እንደ ፓሪስ ሴንት ጀርመን ከተዘረዘሩ ክለቦች ከሚገኙ ይታወቃል። ዩኤፋ የአውሮፓ እንደ አውሮፓውያን አቆጣጠር በግንቦት 2014 የዩኤፋ የአውሮፓ እግር ኳስ ማህበር ምርመራ በኋላ በ9 ክለቦች ላይ ስራ ፋይናንሻል ፌር ፕሌይ መጣሱን ታውቋል። ይህም የማዕቀብ የተጣሉ ኢላማዎች እንዲሁም የደሞዝ ክፍያ ወሰንና ስፖርታዊ እርምጃዎች የአውሮፓ ክለብ ውድድሮቹን ውጤት መቀነስና የገንዘብ መዋጭ ቅጣቶችም እነዚህ ክለቦች ላይ ተተላልፏል። በእንግሊዝ ፕሪሚየር ሊግ በፋይናንሻል ፌር ፕሌይ ህግ የፋይናንሻል ፌር ፕሌይ ኤፍኤፒ ፋይናንሻል ፌር ፕሌይ ወይም ደግሞ ኤፍኤፍኤ ምንላቸው አሁን ትርፋና ይሄ አንድ በእንግሊዝ ፕሪሚየር ሊግ አንድ የተቋቋመ ፋይናንሻል ፌር ፕሌይ አለ። አሁን ትርፍና ዘላቂነት ፒሲአር አሁን ትርፍና ዘላቂነት ደንብ የሚል ፒሲአር በመባል የሚታወቅ ክለቦች በፋይናንስ ዘላቂነት እንዲኖራቸውና ከመጠን በላይ ኪሳራ እንዳይደርስባቸው ለማድረግ ያለመ ነው። ቀዳማዊ ዓላማቸው ምንድነው? ክለቦች የሚያገኙት በላይ ወጪ እንዳያወጡ ዘላቂ ያልሆነ ዕዳ እንዳይከማቸው መከላከል ነው። እንደ አውሮፓውያን አቆጣጠር ኖቨምበር 2023 በፕሪሚየር ሊግ 2021-22 የውድድር ዘመን ፒሲአር ህጎች በመጣስ ኤቨርተን 10 ነጥብ የቅጣት ቅነሳ ሰጥቷል። ይሄን እንደምትመለከቱት ተመልክተናል። በጣም አጣብቂኝ ውስጥ ገብቶ ነበር። በኤቨርተን በጉዲሰን ፓርክ በሜርሲሳይዱ ክለብ በጉዲሰን ፓርክ ደጋፊዎች በተደጋጋሚ ፋይናንሻል ፌር ፕሌይ ላይ እንዲሁም ፒሲአር ፍትሐዊነትና ዘላቂነት ደንቦች በሚል የእንግሊዝ ፕሪሚየር ሊግ ህግጋቶች ላይ በጣም ብዙ ተቃውሞ በየስቴዲየማቸው የሚንቀሳቀሱበት ሁላ ሲያደርጉ ተመልክተናል። ይህም የሜርሲሳይዱ ክለብ ፍርድን በይግባኝ ሂደት ላይ እንደሚሻርበት ተማምኖ በመጨረሻም በየካቲት 2024 ቅጣቱ ወደ 6 ነጥብ ዝቅ እንዲል በማድረግ ከሚድልስብሮና ፖርትስማውዝ ቀጥሎ የሶስተኛ ቡድን ህግጋትን የጥሶ ቅናሽ የተደረገበት ክለብ መሆኑን ተመልክተናል። እንዲሁም በየካቲት 2026 ቅጣቱ ወደ 6 ነጥብ ዝቅ እንዲልም አድርጎለታል። ስለዚህ አጠቃላይ ፋይናንሻል ፌር ፕሌይ ምንድነው ቢባል በሶስት ዓመታት ውስጥ ከአስፈላጊ ያልሆነ ወጪና ትርፍ ከሚያገኙት ገቢ በላይ ወጪ እንዳያወጡ ከ105 ሚሊዮን በላይ ኪሳራዎች እንዳይደርስባቸው ከደሞዝም አኳያ ሁሉንም ስለሚጠቅስ የሚካሄድ የፋይናንሻል ፌር ፕሌይ ህግጋቶች ናቸው። በተጫዋቾች ዝውውርና የተጫዋቾች ወራዊ ክፍያ ላይ መሰረት ተደርጎ የሚሰራ ከመሆኑ አኳያ ፋይናንሻል ፌር ፕሌይ ለብዙ ክለቦች ጠቀሜታ ይኖረዋል የሚል ታመኔታ ኖሮ ዛሬ ላይ ፋይናንሻል ፌር ፕሌይ በተደጋጋሚ በዚህ ጉዳይ ላይ ሲነሳ ተመልክተናል። እስኪ ፋይናንሻል ፌር ፕሌይ ምንስ ይጠቅማል? ፋይናንሻል ፌር ፕሌይስ ምንስ ይጎዳል የሚለውን በኮሜንት ሴክሽናችን እንድታሳውቁ ከወዲሁ ጋብዛችኋለሁ። የዕለቱን ፕሮግራም ያቀረብኩላችሁ እኔ ተመስገን አስናቀ ነኝ። በያላችሁበት ሰላማችሁ ብዝት ይበል። በሌላ ፕሮግራም እስከምንገናኝ ያው ክለቦች ሻምፒዮና በቅርቡ የዓለም ክለቦች ውድድሮች በቅርቡ በአሜሪካ ይከናወናል። ሰዓቱ አስከፊም ቢሆንም ግን በቀጥታ ስርጭት ማስተላለፍ የሚገባንን እያንዳንዱ ጨዋታ እንደምናስተላልፍላችሁ ቃል እንገባለን። ቻናሉን ሰብስክራይብ ማድረግና ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ እንድታገኙ እንጋብዛችኋለን። ሀደራችሁ ቻናሉን ሰብስክራይብ አድርጉት። ጥያቄና ሀሳብ አስተያየት ያልተመቻችሁ እንዲሁም ደግሞ የወደዳችሁት ነገር ካለ በኮሜንት ሴክሽን አሳውቁ። በያላችሁ በሰላማችሁ ብዝት ይበል። መልካም ውሎ ይሆንላችሁ።